ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ አለቃ ሄኖክ ከሰዓት በኋላ እንደሚያደርጉት ጥላ ስር ተቀምጠው ቀለም ይቀመማሉ። አጠገባቸው ሄዶ ተቀመጠ። የት ቆይተህ ነው አሉት። ከአብርሃ ጋር ጃንተከል ወርደን የሰው ክርክር ለብቻው ነው አላቸው። ስለምን ነው የሚከራከሩ? ስለ እቴጌ። ምንትዋብ ይበላት ወለቴ ቸገረው። ገና ምንትዋብ የሚለውን ስም አልተለማመደውም። እቴጌዋ አርግዘዋልና ወንድ በሆነ እያለ ሰዊነት አረከል። መቼም እውነት ነው። ለእቴጌም ሆነ ለንጉሡ ወንድ መሆኑ ይጠቅማል። በዚህ ጊዜ እቴጌስ ቢሆኑ ተኝተው ያድሩ መሰለህ? ቤተ መንግሥት ውስጥ ያለ ወርስ እንኳ አያስተኛቸውም። ወንድ ቢሆንላቸው ንጉሡንና የእሳቸው ደጋፊ የሆኑትን መኳንንት ጭምር ያስደስታሉ። እሳቸውም ልባቸው ያርፋል። ፈርዶባቸዋላ። እግዚአብሔር ይርዳቸው። በዚህ ላይ ሐቋራ ናቸው። ሐቋራ ቢሆኑ ምን ሞገድ አለው? አይ ጥላይ አለው እንጂ። በአንድ በኩል መኳንንቱ የቋራ ደም ያለው አልጋው ላይ እንዲወጣ አይፈልጉም። ቋራ እንደ ጎንደርም አደል ባለ አገር ነው ብሎ ያስባሉ። በሌላ በኩል ደግሞ እወህኒ አምባ ስንቱ የነጋሲ ዘር መሰለ አሰፍስፎ የሚወለደው ወንድ ይሁን ሴት የሚጠባበቀው። ወንድ ከተወለደ የመንገስ ዕድላችን ይዘገይብናል አሊያም ያመልጠናል ብለው ይሰጋሉ። ሴት የሆነች እንደው እነሱም ይደሰታሉ። ከንጉሡ ጋር ጠብ ያላቸው መኳንንትም ያለባቸው ይደርሳል። ንጉሡም ቢሆኑ ዳግም ሴት ከተወለደችላቸው ያዝናሉ። አየህ፣ ነገሥታቱ አልጋቸውን አሳልፈው መስጠት ስለማይፈልጉ ወንድ ልጅ ለማግኘት ሲሉ ዕቁባት ይይዛሉ። አሁን አጤ ቴዎፍሎስ የታላቁ ኢያሱ ወንድም የጃንሆይ አጎት መሆናቸው ነው። ከሕግ ባለቤታቸው እቴጌ ወለተ ጽዮን ጠንተው ሲኖሩ እቴጌዋ መሃን ነበሩና አልጋ ሚወርሽ ልጅ አልነበራቸውም። ስለዚህ የነጋሲ ዘር የሌላቸው የአጤ ቴዎፍሎስ እንደራሴ የነበሩት ዮስጦስ ነገሱ። አሁንም ጃንሆይ ቢሞቱስ እንኳ አልጋቸው የሚወርስ ልጅ የለም። ለዚህ ነው ያ ሁሉ ክርክር። እቴጌስ የተወለዱ ጎድ ነው ቢሉ ጉዱ ምኑ ላይ ነው ብሎ አንዱ ዥል የተዣዣለ ብሎ ሰደበኝ አላቸው እየሳቀ። አለቃ ሄኖክ እንባቸው ጠብ
በስኪል ሳቁና እንግዲህ ለእቴጌ እንጸልይላችኋለን አሉት። ወራ አጥብቄ ጸልይላታለሁ አለ ለራሱ። ጥላይ ከአለቃ ሄኖክ ጋር የጠበቀ ግንኙነት እየመሰረተ ሲመጣ ብዙ ጊዜ አብሯቸው መቀመጥና መጫወት ስዕል ከመሳል ቀጥሎ የሚያስደስተው ነገር ሆነ። ወደፊትም እንደሳቸው ጥበበኛ መሆን አበክሮ ተመኘ። ላደረጉት ሁሉ ሲያመሰግናቸው ቢውል አላጠግበው አለ። አለቃ ላደረጉልኝ ሁሉ መቤቴ ምላሹን ትስጦ አላቸው። አንድ ቀን እንደ ወትሯቸው ግቢ ውስጥ ተቀምጠው ሲያወሩ እኔ እኮ ማስተምረው ከተማሪዎቹ ጥቅም አገኛለሁ ብዬም አይደል። ልክ መምህሬ የነበሩት አለቃ ወልደ ሰንበት ደከመኝ ሳይሉ የሚያውቁትን ሁሉ ሳይሸሽጉ እንዳስተማሩኝ ሁሉ ተማሪዎችን ማስተማር እፈልጋለሁ። ዋጋ የእናንተ ተማሪዎች ጥሩ ተምራችሁ ለጌታችን ያላችሁን እምነት ክብርና ፍቅር በሥራችሁ ስታሳዩ የመጽሐፍትን ምስጢር አንብባችሁ ተረድታችሁ በስዕል ስትገልጡ ነው። ስዕል ዋናው ዓላማው ቤተክርስቲያን ማስጌጥም አይደል። ስዕል እኮ ታሪክ ነው የሚነግር። ስዕል ራሱ እኮ ወንጌል ነው። ምእመኑ የመጽሐፍቱን ምስጢር አያውቁም፣ አያነቡም፣ አይረዱም። ስለዚህ የእናንተ ሥራ የመጽሐፍቱን ምስጢር ወንጌልን በስዕል እንዲረዱና መንፈሳዊነት አክብሮትና ፍርሃት በልባቸው እንዲያድር ማድረግ ነው። ባለፈው እንደነገርሁ ካህናቱ 5ቱን አዕማደ ምስጢር በንባብ በሐተታ ይማራሉ። ምእመኑ ግን በስዕል ነው የሚማር። ቀዳሚው ምስጢረ ሥጋዌ ነው። ከገብርኤል ብስራት ትጀምራለህ። ገብርኤል ማርያምን ትጸንስ ይላታል። ከዚያ ልደቱን ትስላለህ። ልደቱን ስትስል 7 ሰገል አሉ፣ አድግና ላህም አሉ። ጌታን በትንፋሻቸው ያሞቁት። መልአኩም እረኞችም አሉ። ግዝረቱን ደግሞ ቀጥለህ መሳል ነው። ስምዖን አለ አብሮ የሚጠቀስ ዐይኖቼ ማዳንህን ስላዩ በል ውሰደኝ ብሎ ጸልዮ ይሞታል። ከዚያ ምስጢረ ጥምቀቱ፣ ታምራቱ፣ ቃና ዘገሊላ አስተምህሮቱ አለ። ከዚያ ምስጢረ ቁርባንን ትስላለህ። ስቅለቱን አብረህ ቀጥለህ ትንሣኤውንና ዕርገቱን ትስላለህ። መጻሕፍት በስንትና ስንት ምዕራፍ ያካተቱትን ታሪክ ሳሊው በጥቂት ብራናዎች አሳምሮ ቀምሮ ያስቀምጧል። ስለዚህ ምስጢራቱን የቱ ቀድሞ የትኛው የሚከተል መሆኑን መመርመር ያስፈልጋል። የቀለም ማሳመር ብቻ ለሳሊነት አይበቃም። ጥላይ በተመስጦ አዳመጠና እሺ የኔታ ንባቤንም ሥራዬንም ተግቼ ቀጥላለሁ፣ ቃለ ሕይወት ያሰማልኝ አላቸው። ትምህርታቸውን ከልቡ አዳምጦ ዋናው ነገር እሱ ነው፣ ትጋት አሉት አመልካሽ ጣታቸውን እያወዛወዙ። አንተን ትጉ ሆነ አግኝቻለሁ። ምን ስጦታ ያለው ቢሆን ትጋት የሌለው ተማሪ አልወድም። ስዕል ችሎታ ቢኖርህ ትጋት ሐላሳየህ ጥሩ ሥራ አይሆንም። አሁን በየቦታው ያሉት የተከበሩት ሳሊዎች አለሱ ሌላ ኑሮ የላቸውም። አንዳንድ ተማሪ ይመጣል እኔ ዘንድ እንደው ብቻ ጫር ጫር አድርጎ ቤተክርስቲያን ውስጥ ገብቶ ስዕል መሳል ይፈልጋል። ይሄ እንዴት ብሎ ይሆናል? ስዕል ቀልድ ነው እንዴ? እኔማ እንደዚህ ያለውን ተማሪ እኔ ዘንድ አላቆየውም። አንተ ለስዕልም ለቤተክርስቲያንም አትሆንም ብዬ ነው ምሰደው። ችሎታ አለ ትጋት ምንድር ነው? አይምሰልህ ጥላይ፣ ሥራን ትልቅ ደረጃ የሚያደርሰው ትጋት ነው። እኔስ ብሆን
አንድ ተማሪ ትጋት ሐላሳየ እሱ ጋር ስለምን እደክማለሁ? በልስቲ ንገረኝ። እውነት ነው አለ ጥላዬ ራሱን በአዎንታ እየነቀነቀ። ልቡ ተነካ። ስዕል እየሳለ ቤተ ክርስቲያንን ማገልገል እንዳለበት ይመኝ እንጂ እንደዚህ ጠለቅ ብሎ ነገሩን አስበውበት አያውቅም። በአካባቢው የሚያያቸውን ቤቶች፣ ሰዎችንና እንስሳት ቤታቸው ግድግዳ ላይ ሲስል ቢቆይም የሚስላቸውን ምስሎች ለዘላለም ቀርጾ ማስቀመጥ ከሚመኛቸው ነገሮች አንዱና ዋነኛው ምንትዋብን ነው። በተለይም ደግሞ ነጠላ ተከናንባ ከቤተ ክርስቲያን ስትወጣ ያያት የነበረውን። ለስዕል ያለኝ መውደድ ለብቻ ነው። እርሶ ዘንድ መማሬ ደግሞ ይበልጥ እንድወዱ አድርጎኛል። እኔም ለስዕል ይኸው ነው ተብሎ ማይነገር ፍቅር አለኝ አሉት። አለሱ ሌላ ሕይወት የለኝም። ስዕል ላይ እመራመራለሁ። የሠራሁትን ሥራ መልሼ ሳየው በእውነት ይህን የሠራሁ እኔ ነኝ ወይስ በእኔ እጅ ራሱ ባለቤቱ ሳለው ብዬ እደነቃለሁ። ስዕል የእግዚአብሔር ወይም የደቂቃ ማለክቱ ሥራ እንጂ የእኛ የደካሞቹ ፍጥረት አይመስለኝም። ጥላዬ፣ ስዕል እኮ እንደ ቅኔ ክሳቴ ብርሃን ነው። የተደበቀውን ምስጢር ሁሉ የሚገልጥ ብርሃን የሚሰጥ። ለዚህ ነው ቅኔን ብዙ ሊቃውንት ልሳነ መላእክት ነው የሚሉት። ጥላዬ መስማማቱን ለማሳየት ራሱን ነቀነቀ። ይህንታ ስዕል ለመማር እንደዛ ስመኝ ቆይቼ አሁን መማር በመቻሌ እድለኛ ሆኛለሁ። እድል ከሰማይ አይወድቅም አሉት ፊታቸውን ወደሱ መልሰው። እድል እንደ ስዕል ነው። የሚገባው ዘንድ ነው መሄድ። ማይሆነው ዝግጁ ሆኖ ማይጠብቀው ዘንድ አይሄድም፣ ወይም ማይሆነውን አይጣራም። እድል ልክ እንደ ስዕል የሚፈልገውን ያውቃል፣ አውቆም ይጣራል፣ ወይም ራሱ ወደሱ ይሄዳል። እንዳንተ ያለውን የነፍሱን ጥሪ የሚያውቀውን አለበት ፈልጎ ያወጣዋል። አንተም ዛዲያ ስትፈልገው እሱም ሲፈልግህ ስትፈላለጉ ቆይታችሁ ተገናኛችሁ። አይ የኔታ የእግዚአብሔር ቸርነት ተጨምሮበት ነው። እግዚአብሔር እኮ ማትችለውን አይሰጥህም። ጎበዝ ብትሆን ነው የሰጠህ። እውነት ነው አለ ለራሱ። አሁን ይልቅ መመክርህ አሉት ጣታቸውን እያወዛወዙ። ደብረ ወርቅ ሄደ ሌሎች አስተማሪዎች ዘንድ መማር ነው። እንደ ሌላው ትምህርት ሁሉ ስዕል እየተዘዋወር ስትማር ብዙ ትምህርት ቀስማለህ፣ ችሎታህንም ታዳብራለህ። ደብረ ወርቅ ታላላቅ የስዕል መምህሮች አሉ። እኔ እንደምታየው እያረጀሁ ነው። እንግዲህ እንደ ድሮ ማስተማር አልችልም። አንተንም ገና ሳይህ ቀልቤ ስላረፈበት ተቀበልኩህ እንጂ ማስተማር እተዋለሁ እያልሁ ነበር አሉት። ይህንታ እርሶ ዘንድ በቆየው እርሶ መለያየቱ ይከብደኛል። ምን ይደረግ፣ እየደከመኝ መጣሁ። እዚሁ ሌላ መምህር ዘንድ በቆየስ? ሊቀ ጠበብት አዳሙ ዘንድ ነው እንድትማር የፈለግኩት። አዳሙ ወደር ማይገኝለት መምህር ነው። ለእኔም የረዥም ጊዜ ወዳጅ ነው። እስካሁንም ብዙ ተማሮችን ወደ እሱ ልኬአለሁ። አንተም እሱ ዘንድ እንድትማር ነው ምፈልግ። ትምህርትን ስትጨርስ ተመልሰህ ትመጣለህ። ጥላዬ ጎንደር የእድል በር ከፈተችልኝ። አለቃን መምህሬ ጎንደርን ቤቴ ብሎ ተመሻሽቶ ተቀምጦ እንደዚህ አይነቱ ዱብዳ ሲመጣበት ደነገጠ። ሆድ ባሰው፣ መንፈሱ ተረበሸ። ተስፋ ሊቆርጥ ቃጣው። ከአለቃ ሄኖክ ስር ሆኖ ታላቅ ሰዓሊ ለመሆን ያደረበትን ምኞት ከቤቱ ሲወጣ የስዕል ንጉሥ ለመሆን የነበረውን ህልም ሁሉ ጉም ሸፈነው። ደብረ ወርቅ ይሂድ ወይንም እዛው ጎንደር ሌላ አስተማሪ ዘንድ ይማር ለመወሰን አቃተው። ግራ ገባው። ምንትዋብን በአካል ባያገኛትም ከእርሷ ርቆ መኖሩ ደግሞ አሳሰበው፣ አሳዘነው። አጼ በካፋ
ሰራዊታቸው የሰፈረበት አሪንጎ ወይም የእረፍት ቦታቸው ይባባ፣ አለበለዚያም ግብር አልከፍልም ያለውን ሊያስከብሩና ወሰናቸውን ሊያስከብሩ በየቦታው ሲዘዋወሩ፣ ጣና አጠገብ ብርጊዳ ገዳም ሲሄዱ፣ አደን ሲወጡ፣ እልፍኝ ገብተው ጉዳይ ሲፈጽሙ ወይም መሰሪ የተባለው ድብቅ ቦታ ገብተው ከመሳፍንትና ከመኳንንት ጋር ሲመክሩ ምንትዋብና አያቷ ፋሲል ቤተ መንግስት አናት ላይ ያለው ሰገነት ላይ ተያይዘው ይወጡና የቤተ መንግስቱን ዙሪያ ገባውን ይፈትሻሉ። ሰገነቱ መላ ጎንደርንና ጣናን ከማሳየትም አልፎ ወሬ ከሚለቅሙና ከሚያስፋፉ የቤተ መንግስት ባለሟል ጆሮ ርቀው ማውራት እንዲችሉ ይረዳቸዋል። ምንትዋብ ደግሞ ጠባቂዋ ከሆነውና በሄደችበት እንደ ጭራ ከሚከተላት ጃንደረባ ራቅ ስለምትል ደስ ይላታል። አንድ ቀን እንደዚሁ ሰገነቱ ላይ ተቀምጠው ሲጫወቱ እሚታዬ ይህን ጠዋት ላይ ሽቅ በሚለኝን አልቻልኩትም። እስከ መቼ ነው እንደሚተናነቀኝ? አይኖቿን ጨፈና አድርጋ ወደ ኋላዋ ጋለል አለች። አይዞሽ፣ እሱ ለጊዜው ነው፣ ይተውሻል። ብቻ ወንድ ያድርግልሽ። ጃንሆይም ቢሆኑ ይውደዱሽ እንጂ አይምሰልሽ። አልጋ ወራሽ ይፈልጋሉ። ወንድ ሳልወልድ ብቀርስ? ለቁስቋም ተይላት። ምን ጊዜም ቢሆን ኸኛ ጋር ነች፣ አትጨነቂ። ይልቅስ ያው ቤተ መንግስት ወዳጅም ተቀናቃኝም ያለበትም አዶል ማን ምን እንደሆነ ማወቁም ይጠቅማል አሏት ወሬውን ለመለወጥ። እሚታይ ትክክል ብለሻል፣ እንደምታውቂው ብላ ጀመረች። ወሬውን ስለቀየሩ ደስ ብሏታል። እንደምታውቂው ጃንሆይ ሀመሳፍንቱና ሀመኳንንቱ ጋር ምክር ሲይዙ እኔ አልገባም። ግና መሳፍንቱና መኳንንቱ ቤተ መንግስት መጥተው ሀሳቸው ጋር ሲጫወቱ አንድ ነገር አስተውላለሁ። አስተዋዮቹ እንዳይሰሙኝ አለች ወደ እንቁላል ግንቦቹ እያየች። ውስጥ የቆሙት ጥበቃዎች ይሰሙ እንደሆነ ለማየት ስማቸውን ሳትጠራ እኛ አለች አይኗን ከወዲያ ወዲህ አዘዋውራ ልታወራ የፈለገችውን ሰውዬ በማስመሰል። ገባኝ ማንን እንደምትይ። አይገርሙሽም? ነገራቸው ሁሉ ዙሪያ እሳቸው ይቅር ላንቺ ለእኛም ለትልልቆቹ ሰውን ጠንቅቀን እናውቃለን ለምንለው ግራ ናቸው። እስቲ ፊታቸውን አንድ ሰው አንድ ነገር ሲል ያንን የድመት የመሰለ አይናቸውን ሆዳ ሆዳ ያቁለጨልጫሉ። ሰው ሚለውን በቅልቦና ማዳመጥ አይችሉ። ከዚያ በፊት እንደዛ ስትናገር ሰምተዋት አያውቁምና ተገረሙ። ማን ነበር ስማቸው? እኛ ራሳቸው ገለጥ ያለው፣ እኛ ሰንዝርሜ ያሉት፣ እኛ ማይጠዳቸው። እሚታይ ገብቶኛል ማንን እንደምትይ። እውነትሽን ነው፣ ፊታቸው አይፈታም። እሳቸው ዛዲያ ነገር ያሸንፋቸዋል ይባላል። ምላሳቸውን ብርቱ ነው። እኛ ቅድም ያልኩሽ ሀሳቸው የባሱ ነገር ሸራቢ ናቸው። ሁለቱ ደግሞ ኮታና ቀሚስ ናቸው። ጃንሆይ ሁለቱንም አይወዱ። ሁለቱም ይሉትም ሀቁብም አያገቡ። ከፈለጉ እኮ ሀገር ይነቅሏቸዋል። እንዲያው ችላ ብለዋቸው ነው እንጂ። ልክ ነው። እኚህ ረዥሙ ደጃማቹ ደግሞ አስመሳይ፣ ሀውስጥ ግን እኛ ጓደኛቸው። ገባሽ ማን እንደሆኑ? ዮልያና ራሳቸውን ነቀነቁላት። ሰዎቹ ማን እንደሆኑ ማወቃቸውን ለማመልከት ብዙ ጊዜ አብረው ያያቸዋል። ዛዲያ እሳቸው ጋር የሚሸርቡት ያለ ይመስለኛል። ሁሌ ሲንሾካሾኩ ነው ማያቸው። ሚዶልቱትን አያጡም። ወዳጅነት የገጠሙትም ለይሁ ይሆናል። አሁን እየተረጋጋ መጣ እንጂ ጃንሆይ እንደነገሱ እኮ ብዙ አመት ነበር። ዛዲያ እኚህ ረዥሙ በስንት አማላጅ ደሞም እግር ስመው ነው ጃንሆይ ይቅር ያሏቸው። እሳቸው ግና ከውስጥ የሚጠነስሱት አያጡም። ያኔ ያመጡ ጊዜ
ዣንሆይ ሌሎቹ እንደሚያደርጉት እጃቸውን ወይም እግራቸውን ያስቆርጧቸው አሊያም ያሰቅሏቸው ነበር። ብቻ ከመሳፍንቱና ከመኳንንቱ ጋር መክረው ማሯቸው። እሳቸው ዛዲያ ይሉኝታው አደረባቸው። ያንን ሁሉ መርበትበትና እግር መሳም ረስተው አሁንም አያርፉ። አቤት ሚታዬ፣ ጃንሆይ ግን ይህን እጅና እግር የሚቆርጡትን ቢተው። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ፣ ተራኪዎች መሠረት አሰፋና ጅላሉ አወል። ምንትዋብ